አብዛኛው ዩኒቨርሲቲ ተማሪዎች የሚሳሳቱት አንድ ስህተት አለ። በደንብ ያነባሉ ለፈተና የሚያዘጋጃቸውን ሁሉንም ሞጁል አስተማሪዎች የሚሰጣቸውን ሞጁልም ሁሉንም ያያሉ። ነገር ግን አንድ የሚረሱት ዋና የሚባል ዩኒቨርሲቲ ላይ ወሳኝ የሚባል ነገር አለ። ይሄም ያለፉ ዓመታቱ ጥያቄዎችን ሳያዩ ይገባሉ እናም ውጤታቸው እንዳሰቡ ሳይመጣ ይቀራል። ይሄም እናንተንም አጋጥሟችሁ ሊሆን ይችላል። አንብባችኋል በደንብ ተዘጋጅታችኋል ነገር ግን ፈተና ላይ ስትገቡና የፈተና ውጤታችሁ የተለያየ ካነበባችሁት ጋር የተለያየ ሲመጣ ይታያል። ይሄ የሚሆንበት ዩኒቨርሲቲዎች የፈተና አወጣጥ ዘዴያቸውን ባለመረዳት ነው። ለምሳሌ አርባ ምንጭ ዩኒቨርሲቲ ካለፉ ዓመታት የወጡ ጥያቄዎችን በማየት አሁን የሚወጣበትን ቦታውን በደንብ ማወቅ ትችላላችሁ። ይህ ለአብዛኛው ዩኒቨርሲቲ የሚሰራ ነገር ነው። ጥያቄዎቹም ይደገማሉ ከዛ ይልቅ ደግሞ አብዛኛውን ጊዜ ጥያቄዎች የሚወጡባቸው ቦታዎች ተመሳሳይ ነው የሚሆኑት። ስለዚህ እናንተ ምን ያደርጋችኋል የምታነቡበትን ቦታ በደንብ እንድታውቁት ያደርጋችኋል ማለት ነው። ዩቲዩብ ቻናል ደግሞ የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን እየለቀቅንበት ያለው ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንዱ ትኩረት ያደርገን እየሰራንበት ያለው ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ያለፉ ዓመታት የእናንተ ዩኒቨርሲቲ ሚድ እና ፋይናል ኤግዛም በቀላሉ እንድታገኙ ነው ማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ even if we do have abundant resource all business ideas are not equally worthful ብሎ ጥያቄውን እያለን ያለው ሁሉም ማለትም ሙሉ ሪሶርስ ወይም ደግሞ ሙሉ ሀብት እንኳን እያለን ሁሉም የቢዝነስ ሐሳቦች እኩል ወርዝፉል ወይም ደግሞ ጠቀሜታ ላይኖራቸው ይችላል እያለን ያለው። ይሄ ደግሞ ትክክል እውነተኛ ሐሳብ ነው። ማንኛውም ቢዝነስ ሙሉ ከሌለን ያለ አበናንት ሪሶርስ ከሌለን ሁሉም የቢዝነስ ሐሳቦች ሙሉ በሙሉ ኢኳሊ ወይም ደግሞ እኩል ወርዝፉል አያደርጉም ነው ጥያቄው። ሙሉ በሙሉ አበንዳንት ሪሶርስ እንኳን ቢኖረን ሁሉም ቢዝነሶች እኩል ወርዝፉል አያደርጉም። የተለያየ ወርዝፉላቸው ወይም ጠቀሜታቸው ያላቸው ጠቀሜታ የተለያዩ ቢዝነሶች የተለያየ ጠቀሜታ ሊኖራቸው የሚችለው። ስለዚህ ይሄ ትክክለኛ ሐሳብ ነው። ኢቭን ጥያቄው ያለን ከሌለን ነው አበንዳንት ሪሶርስ ከሌለን ነው። ቢኖረን እንኳን ሁሉም የቢዝነስ አይዲያዎች እኩል ጠቀሜታ አይኖራቸውም። ስለዚህ ትክክለኛ ሐሳብ ስለሆነ ይሄ ጥሩ እንለዋለን። ሁለተኛ ጥያቄ the behavior of entrepreneur is organizing and reorganizing of social and economic mechanism to turn resource to practical account ብሎ ጥያቄው እያለን ያለው የኢንተርፕረነር መለያ የሚባለው ያሉትን ሶሻል ኤንድ ኢኮኖሚክ ሜካኒዝም ወይም ደግሞ የማህበራዊና ኢኮኖሚ የሚባሉትን ኦርጋናይዝ ወይም ደግሞ ሪኦርጋናይዝ በማድረግ ይሄን ወደ ገንዘብ ወይም ደግሞ በፕራክቲካል አካውንት መቀየር መቻል ነው እያለን ያለው። ኢንተርፕረነር ማለት የሆነ የተለየ ነገር አይደለም። ጀስት ያላችሁን ሀብት ምንድነው ያለኝ እንዴት ልጠቀመው እችላለሁ ወደ ገንዘብ እንዴት ልቀይረው እችላለሁ ብሎ ማሰብ መቻል ነው። ጥያቄውም እያለን ያለው ያ ነው። ሶሻል ኤንድ ኢኮኖሚክ ሜካኒዝሞችን እንዴት ፕራክቲካል አካውንት መቀየር ይቻላል ነው የሚለው የቢሄቪየር ኦፍ ኢንተርፕረነር። ስለዚህ ጥያቄውም እያለን እንደዛ ነው ያለው። ስለዚህ ሁለተኛው ጥያቄ ትክክለኛ ሐሳብ ስለሆነ ትሩ እንለዋለን ማለት ነው። ሶስተኛ ጥያቄ your own past experience as a customer in the market place will not help you to come up with new business ideas። ሶስተኛ ጥያቄ ቀጥታ ፎልስ ነው። ጥያቄው ምንድነው እያለን ያለው ፓስት ኤክስፒሪየንሳችሁ ወይ ደንበኛ ሆናችሁ ገበያውን ማወቃችሁ አዲስ ቢዝነስ ለመጀመር ምንም አይረዳችሁም ነው እያለን ያለው። will not help you to come ምንም እንትን አያደርጋችሁም ላይክ ከዛ ቢዝነስ ላይ ኤክስፐርት አያደርጋችሁም። ነገር ግን ምንም አያግዛችሁም ማለት ደግሞ አንችልም። ደንበኛ ሆናችሁ ስትሄዱ አሪፍ ዕቃ የሚባለውን በቅናሽ ቅናሽ እንዴት አድርጋችሁ ቅናሽ እንዴት እንደምታገኙ የገበያውን ዋጋውን ስለምታውቁት እነዚህ በሙሉ እናንተን ይረዳችኋል ማለት ነው። ስለዚህ ገበያው ላይ ያለውንም ችግር እናንተ ደንበኛ ሆናችሁ ገበያው ላይ ያለውን ችግር ስለምታውቁት ሌላም ደንበኛ እንዳይቸገር በዛ መንገድ ስለምትረዱት ይሄ ምን ያደርጋችኋል እናንተ ሞር ቢዝነስ አይዲያው ላይ በጣም ይደግፋችኋል ማለት ነው። ስለዚህ ሶስተኛው አይደግፍም የሚለው ስህተት ስለሆነ ፎልስ እንለዋለን ማለት ነው። አራተኛ ጥያቄ early definition entrepreneurship was highly associated with the application of innovation and creativity
ይሄ ፎልስ ነው። ምክንያቱም ጥያቄው ምንድነው እያለን ያለ በኤርሊ ዲፊኒሽን ወይም ደግሞ በቆየት ባለው የኢንተርፕረነርሺፕ ዲፊኒሽን ኢንተርፕረነርሺፕ የሚያዘው ከአዲስ ስራ ፈጠራ ወይ ኢኖቬሽን ጋር ወይም ደግሞ ክሬቲቪቲ ጋር የሚያዘው እያለን ይሄ ደግሞ ትክክል ያልሆነ ሀሳብ ነው። ምክንያቱም የበፊቶቹ ኢንተርፕረነሮች ሞር ትኩረት የሚያደርጉት ሪስክ ቴኪንግ እና ኦርጋናይዝ ማድረግ ጋር ማደራጀት ጋር ነው እንጂ የሚያያዙት ኢኖቬሽን ጋር ክሬቲቪቲ ጋር ሞር ፎከስ አደረጉ። ይሄ የመጣው ወደ በኋላ ስለሆነ ለአራተኛ ጥያቄ ፎልስ ያደርግብናል ማለት ነው። አምስተኛ ጥያቄ ቢዝነስ አይዲያስ ኒድስ ቱ ቢ ስክሪንድ ኤንድ አሰስድ ፎር ዜር ቫያላቢሊቲ ዋንስ ዘይ ሃቭ ቢን አይደንቲፋይድ ኤንድ ጄኔሬትድ። ጥያቄው ያለናል ቢዝነስ አይዲያ ወይም ደግሞ እናንተ ልትሰሩት ያላችሁት ቢዝነስ ካሰባችሁት በኋላ ምን መሆን አለበት አላ ቫያላቢሊቲው እንትን ማለት አለበት ወይም ደግሞ ተግባራዊ ስታደርጉት ምን ያህል እውነተኛነት አለው እውነተኝነቱ መረጋገጥ አለበት። አንዴ የምትሰሩትን ቢዝነስ አይዴንቲፋይ ካደረጋችሁ በኋላ ቫያላቢሊቲ ወይም ደግሞ እርግጠኝነቱ እውነተኝነቱን ማረጋገጥ አለባችሁ እያለን ያለው ይሄ ትክክለኛ የቢዝነስ አይዲያ ትክክለኛ የሆነ መገለጫ ነው። ስለዚህ ትሩ ይሆናል ማለት ነው። አንድ ጊዜ ቢዝነስ ስላመነጫችሁ ብቻ ወደ ተግባር አትገቡ። ወደ ተግባር ከመግባታችሁ በፊት ውጤታማነቱን ሁሉንም ሪስክ እና እንትኖችን አይዴንቲፋይ ማድረግ ስላለባችሁ አምስተኛ ጥያቄ ትክክል ትሩ ይሆናል ማለት ነው። ስድስተኛ ጥያቄ አይዲያ ኢዝ ሞር ኮንክሪት ፕራክቲካል ኤንድ ስፔሲፊክ ዛን ኦፖርቹኒቲ። ጥያቄው ምንድነው እያለን ነው? አይዲያ የምንለው ወይም ሀሳብ ኦፖርቹኒቲ ከእድል የተሻለ ነው። በምን ኮንክሪት በጥንካሬ ወይም ደግሞ የመሆን እድሉ ፕራክቲካል ማለት የመሆን እድሉ ኮንክሪት የመሆኑ የሚጨበጥ መጨበጡ ወይም ደግሞ ተጨባጭነቱ ከኦፖርቹኒቲ ከእድል የተሻለ ነው እያለ ነው አይዲያ ማለት ነው። ይሄ ደግሞ ትክክል ነው። እድል ምንም ሊመጣም ላይመጣም ይችላል። አይዲያ ግን ቢያንስ ሀሳብ የተሻለ ሪስክ እና እንትኑ ስለምታወጡት ከኦፖርቹኒቲ የተሻለ ፕራክቲካል ነው ስፔስ እና ኮንክሪት ነው እንለዋለን ማለት ነው። ስለዚህ በዚህ የተነሳ አይዲያ ከኦፖርቹኒቲ የተሻለ ልንጨብጠው እንችላለን። ኮንክሪትም ነው ፕራክቲካልም ለማድረግ ቀላል ነው እንለዋለን ማለት ነው። ስለዚህ ትሩ ይሆናል። ሰባተኛ ጥያቄ ክሬቲቪቲ ኢዝ ፖሲብል ስሩ ሪአፕላይንግ ኤግዚስቲንግ አይዲያስ። ክሬቲቪቲ በተግባር ከወረዱ ሀሳቦች ወይም ደግሞ ከነበሩ ሀሳቦች እንደገና ሪአፕላይ በማድረግ ወይም ደግሞ በመውሰድ እነዛን ሀሳቦች እንደገና ክሬቲቪቲያቸውን እንትን ማለት ትችላላችሁ። ከነዛ ሪአፕላይ በማድረግ ወይም ደግሞ እንደገና ከነሱ ተግባር ውስጥ በመግባት ክሬቲቪቲ ማድረግ ይቻላል እየተባለ እያለ ያለው ፖሲብል ነው። በዚህ መንገድ ማግኘት ይቻላል እያለ ትክክለኛ ሀሳብ ይሆናል። ምክንያቱም ክሬቲቪቲ ዝም ብላችሁ የሌለን ነገር አምጦ መስራት ብቻ ሳይሆን ያለምንም ነገር አሻሽሎ አብዴት አድርጎ አቀላቅሎ ሪኦርጋናይዚንግ ይሆናል ማለት ነው። ያሉትን ነገሮች አንድ ላይ በማደራጀት እነሱ ነገሮች ሌላ አዲስ ነገር ሲፈጥሩ ይሄ ምን ይባላል? ሪአፕላይንግ ኤግዚስት አድርጓን ሁሎችም አይዲያዎች ግን ሪኦርጋናይዝ በማድረጋችሁ ምክንያት ክሬቲቪቲ ይባላል ማለት ነው። ስለዚህ ሰባተኛ ጥያቄም ትሩ ይሆናል ማለት ነው። ስምንተኛ ጥያቄ ኢንተርፕረነርሺፕ ፕሌይስ ኤ ሲግኒፊካንት ሮል ኦን ሚኒማይዜሽን ኦፍ ኢኮኖሚክ ኢንዲፔንደንስ። ኢንተርፕረነርሺፕ ስራ ፈጠራ የምንለው ነገር ኢንዲፔንደንሲን ይቀንሳል ወይም ደግሞ ብቻ ጥገኛ ለመሆንን ይቀንሳል። በሌላ አነጋገር ጥገኛ መሆንን ያበረታታል ማለት ነው። ኢንተርፕረነርሺፕ እያለን ያለው ኢንተርፕረነርሺፕ ግን የተለያዩ ስራ እድሎችን በመፍጠር ቢዝነሶችን ክሬት በማድረግ ሰዎች ኢንዲፔንደንስ እንዲሆኑ ያበረታታል እንጂ ሚኒማይዝ አያደርግም። ስለዚህ ይሄ ትክክለኛ ያልሆነ ሀሳብ ነው እያነሳሉ። ኢንተርፕረነርሺፕ ዲፔንደንሲን ይቀንሳል እንጂ ኢንዲፔንደንሲ አይደለም የሚቀንሰው። ስለዚህ ሀሳቡ ትክክለኛ ያልሆነ ስለሆነ ስምንተኛ ጥያቄ ፎልስ ትክክለኛ መልስ ይሆናል ማለት ነው። ስምንተኛ ጥያቄ ኢኖቬሽን ክሬትስ ኒው ዲማንድ ኤንድ ኢንተርፕረነርሺፕ ብሪንግስ ዘ ኢኖቬሽን ቱ ዘ ማርኬት። ዘጠኛ ጥያቄ ምንድነው እያለን ያለው? ኢኖቬሽን አዲስ ዲማንድ ወይም አዲስ ፍላጎት ያመጣል። ኢኖቬሽን ማለት አዲስ ነገር ክሬት ስታደርጉ ወይም ደግሞ ተሰርቶ ማያውቅ ነገር ክሬት ስታደርጉ ኢኖቬሽን ይባላል። ኢንተርፕረነርሺፕ ብሪንግስ ዘ ኢኖቬሽን ቱ ዘ ማርኬት። ኢንተርፕረነርሺፕ ስራ ፈጠራ የምንለው ነገር ደግሞ ይህን አዲስ ኢኖቬሽን የምንለውን አዲስ ነገር ወደ ገበያ ያወጣል እያለ ነው።
ይሄ ትክክለኛ ሀሳብ ስለሆነ ጥሩ እንለዋለን። ለምሳሌ ምሳሌ ሰጣችሁ ታች ስክሪን ወይም ደግሞ ታች ስልክ የምንለው ነገር ወደ ማርኬቱ ሲመጣ ሲፈጠር መጀመሪያ ላይ ምን ተፈጠረ? ሰዎች ይሄን ነገር አያውቁትም ነበር። ስለዚህ ይሄ አዲስ ፈጠራ ወይም ደግሞ ኢኖቬሽን ነው። ይሄን ኢኖቬሽን ወደ ከማርኬቱ ትራንስፈር የሚያደርግልን ኢንተርፕረነርሺፕ ይባላል ማለት ነው። ስለዚህ 9ኛ ጥያቄ በዚህ ሂደቱ እንደዚህ ነው። ስለዚህ 9ኛ ጥያቄ ትክክለኛ መልስ የሚሆንልን ጥሩ ነው ማለት ነው። 10ኛ ጥያቄ ሰክሰስፉል ኢንተርፕረነርስ ዱ ኖት ኤግዘርት ኤክስትራ ኦርዲናሪ ኤፈርት ቱ አኮምፕሊሽ ዜር ታስክስ። 10ኛ ጥያቄ ፎልስ ነው የሚሆነው። ምንድነው ጥያቄው እያለን ያለው? ሰክሰስፉል ኢንተርፕረነር የምንላቸው ወይም ደግሞ ስኬታማ ኢንተርፕረነሮች ኤክስትራ ኦርዲናሪ ኢፈርት ኤግዘርት አያደርጉም እያለን ነው። ኤክስትራ ኦርዲናሪ ማለት የሆነ ያልተለመደ ወይም ደግሞ ኦርዲናሪ ከሆነው ውጭ ከፍ ያለ አያደርጉም። በቃ ኦርዲናሪ ነው የሚያደርጉ ማለት ነው በሌላ አነጋገር። ይሄ ነገር ግን ሰክሰስፉል ኢንተርፕረነሮች ሰክሰስፉል ያስባላቸው ነገር ኦርዲናሪ ከተለመደው ውጭ ማድረጋቸው መቻላቸው። ስለዚህ ፎልስ ይሆናል ማለት ነው። ከተለመደው ውጭ ነው እንጂ እንደው በብዛት የሚያደርጉት የተለመደው ኦርዲናሪ ካደረጉማ ከሌላው ሰው በምን ይለያሉ? ስለዚህ 10ኛ ጥያቄ ፎልስ ይሆናል ማለት ነው። 11ኛ ጥያቄ ምርጫ which component of business plan establish first impression for the entire document? A cover page, B executive summary, C market planning plan, D financial plan, E appendix። ጥያቄው ያለው መጀመሪያ ፈርስት የሚመጣው በቢዝነስ ፕላን ጊዜ የትኛው ነው ፈርስት የሚመጣው እያለን ያለው ምንም የሚያወዛግብ ነገር የለውም። ከቨር ፔጅ መጀመሪያ የምታገኙትም እሱ ስለሆነ መጀመሪያ የሚቀድሙ ከቨር ፔጅ ይሆናል ማለት ነው። ስለዚህ 11ኛ ጥያቄ ይሄ ትክክለኛ መልስ ይሆናል ማለት ነው። 12ኛ ጥያቄ from the given alternative which one is not the key characteristic of successful entrepreneur? ከተጠቀሱት ውስጥ የሰክሰስፉል ከኢንተርፕረነር ባህሪ ያልሆነ የትኛው ነው? ኤ an entrepreneur must be able to set fewer challenging goal because of he or she is risk averse. B an entrepreneur must build a team and motivate them in order to achieve their stated goal. C entrepreneur must have the potential and ability to achieve their goals. D entrepreneur must have ability to work long hours for sustained period of time. ሰክሰስፉል ኢንተርፕረነር ባህሪ ያልሆኑ ከነዚህ ከተጠቀሱ ውስጥ ኤ ነው። አይምሮ ያለን ያለው an entrepreneur must be able to fewer challenging goals because of he or she risk averse ነው የሚለው። ጥያቄው ምንድነው? ሪስክ ላለመውሰድ ሲል ሪስክ ላለመውሰድ ሲል ማቀድ ያለበት ቀላል የሚባሉ ጎሎች ያላቸውን ስራዎች ነው ማቀድ ያለበት እያለን ያለው። ይሄ ደግሞ ትክክለኛ ያልሆነ ሰክሰስፉል ያልሆነ ሰነፍ የሚባል ኢንተርፕረነር መገለጫ ነው እንጂ ጎበዝ ወይም ሰክሰስፉል የሚባሉ ኢንተርፕረነር በደንብ ሪስክ ወስዶ ትክክለኛ ጎል የሚለውን ለማግኘት የፈለገው ሪስኪውን መውሰድ መቻል አለበት። እንደዛ ማድረግ ካልቻለ ውጤታማነቱ ዝቅ ይላል ማለት ነው። ቢ an entrepreneur must build a team። ይሄ ትክክለኛ ነው። ኢንተርፕረነር ቲም መመስረት መቻል አለበት። ይሄ ስለዚህ ትክክለኛ ነው ማለት ነው። ሲ entrepreneur must have a potential and ability to achieve their goal። ይሄም ትክክለኛ ኢንተርፕረነር ጎሉን ለማሳካት አቢሊቲ ችሎታ ሊና ፖቴንሻል ሊኖረው ይገባል። ይሄም ትክክለኛ የሆነ ሐሳብ ነው። ዲ entrepreneur must have the ability to work long hours for sustained period of time። ይሄም ትክክለኛ ነው። ኢንተርፕረነሮች ለብዙ ሰዓት ለረጅም ሰዓት የመስራት አቅም ሊኖራቸው ይገባል። እንደዛ ካልሆነ ሰክሰስፉል ኢንተርፕረነር ልንላቸው አንችልም ማለት ነው። ስለዚህ ለዚህ ለ12ኛ ጥያቄ ትክክለኛ መልስ የሚሆነው የኢንተርፕረነር የሰክሰስፉል ኢንተርፕረነር መገለጫ ያልሆነው ኤ ይሆናል ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 የምንመጣ ይሆናል። ሰብስክራይብ ያደረገ ሰብስክራይብ በማድረግ የተለያዩ የአርባ ምንጭ ዩኒቨርሲቲ የተለያዩ ፋይናልና ሚድ ኤግዛም በቀላሉ እንድታገኙ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።